አትናገሩም? አንተን አይደለ እንደምናገር አንተ ቴዎድሮስ አንተን አይደለ እዚህ ዘፈን ሁሉ መሪ? አዎ ለኛ ድርጅት ጥሩ ነው። ይሄ እኮ ጥሩ ነው፣ በጣም ጥሩ ነው። ሌላም ጊዜ እንደ ስራ እየተዋችሁ አንዳንድ ዘፈን አውጡ። ጥሩ ነው። እንዴት ነበር ያልከው? አልገባኝም። ረባህ ግባ ውሻ ድሮስ አንተ ገባሃል እንዴ? አንተ ደደብ አባት የገባበት ጉድጓድ ግባ ደነስ። የሙት ላይ እንገናኛለን። መራራ ከራራ አንወድም ከድሮ መራራ ከራራን አንወድም ከድሮ መራራ ከራራ አንወድም ከድሮ መራራ ከራራን አንወድም ከድሮ ምን ትላለች ያሮጊት ቀራሮ ምን ትላለች ያሮጊት ዶንቆሮ ያሮጊት ቀራሮ ምን ትላለች ያሮጊት ቀራሮ ሲያዩት ኩባያና ሲሰሟት ሬት በልልሽ ኩባያና ሲሰሟት ሬት ኩባያና ሲሰሟት ሬት እውነት ብያብኜ ያገባዋት ሚስት ሰውት ብያብኜ ያገባዋት አይሰገም ናዘግቸማሳየው ይከፈታል ታቢር ነው ንግግሩ ማኖትና እርሶ ይዘጋሉ ታንገት እንግዶች ቤቴ ነው ዘግቻለሁ ጥርቅም ብሎ ጠቅላይ ፍርድ ቤት ኖት ፖሊስ ኖት አቃቤ ሕግ ኖት ይዋዛ መሳሰል ይዘጋል አይዘጋም ይሄ ቤት መስሪያ እንጂ እኮ ይሄ መራቢያ አይደለም እና ታዲያ እኔ እዚህ ተዳሩ ብያለሁ ወይ መልሱልኝ ብያለሁ እንከፍተን ወኔ ያለን እንግዲህ አንድ ነገር ልንገሮት እስካሁን አከበርኩ እስካሁን ቻልኩት እዚህ ላይ አከበርኩት እንግዲህ በቃኝ አቁኝማ እኔን ሰው ሳወርድ ሰው ስዘረጥጥ አውቅበታለሁ አንተ ምን የነችና ስማ እንዴት ዲሽ ላይ ተተክየም ውለው ለዚህ ቀን እንኳን ማይሆን ይመስልሃል? አሎ አይ ቢስ ነው ወኬ ነው እስታይ ከችላለሁ አብረን እንመርሻለን። ኦኬ ማሻ አሁን ይሄ ቋንቋ መሆኑ ነው። ትብርስ ተጋደኒ ምን ታረፊያለሽ? ምን ታፍሪያለሽ? እጂ የማያፍሩትስ እርሶ በስተርጅና አንድኛው እንደው የፈነዱ ወይዚህ መንገድ ላይ እንደምናያቸው ጎረምሶች ሱሪዎትን ዝቅ አድርገው እንጣጥ እያሉ ይሄዱ። እሱ ነው የቀሩት። ምን ትላለች እቺ ብልስ? ሰውነቴ እኮ ኦኬ ነው። የሚያሳፍር መሰለሽ? ኧረ ወዲያ አይ እች ምን ትትላችና ፍቅር ይዞኛል ወይም ጉዳይ ምን ይሻለኛል? ፍቅር ይዞኛል ምን ይሻለኛል? ኧረ ፍቅር ያዞት ከማይሆን የኔ እናት እንግዲህ አንዴ ፍቅር ይዞኝ አንቺን አግብቼሻለሁ። ዘፈኑ ከሆነ ሂጂና ዘፋኟን ጠይቃ። ሴትዮ አይበሉኝ የኮራ የጠራ ስም አለኝ። ደመረች ባንቲርኩ አይደል? ሸዋላ ደመነ ጎጃም ፀሐይ ሆነ። ሸዋዬ ደግሞ ማነች? ቢያ እናንተኛበት አይጮህብኝ ስራ ፈት ዘንድሮ የሚመክረው ታተዋል። ለጤና ያርግልኝ። ኮምፕሌክስ አይጮህብኝ የሰው ኮምፕሌክስ በጣም ነው። እሺ እንዲያፈናችሁት በሙቀት ልትገሉት ነው። እንደገና ያንተ ደግሞ የመጠጥ ሽታ አለ ላዩ ላይ ጮርበል ሚኒ ማለት ነው። ምንድን ነው? ራስህ ደህና ነው እና ሆዴን ምን ያቋርጣል? እና ጉልበቴን አብረከረከ። ቆይ ግድ የለም እኔ ቆይ ብላ ኮት ያደረኩት እንዲህ እና ግባ። አይ ግባና ቀማኝ አልገባም ጋሼ።
ሌባ ቋቋቋ በቃ ዛሬ ይረፍና አንተ ጀዞራ አንተ ልጆል እጅህን ንጽህና ይቆጥራል አረጋሽ እጅህ ላይ ማቀው አንተ ነው የምታቀው ለሚያጥወለውል እኔ ሐኪም ያዘዘው ነው የምን አባ ሐኪም ነው ያንተ ህክምና ባለፈው ባንጃው ነው አረ እንደ ብር ክብር ኪለኛ ስለው ተጀርመን ይላከው ሐኪም ነው መጠጥና መድኃኒት እኩል አይደል ሐኪም ፍቃዶች ጋሽ እኮ ይሄ ያዘጂ ውሃም ጀስቲ አትሰካቱራ ውሃ ሚጠጣ ነው አይ ለገላችን አምጪ አንተ የታለ እስቲ አበል እስቲ እንዳታወጣ አምጣ አምጪ አረጋሽ ግን ካልተኛ እኮ እንትን ዝም ብሎ ያስ አበል እስቲ ምን አባቱ ያስ ያዝ ዋጥ ውሃ ጥሩ ነው ያዝ ሳብ ግድ የለህም ሳብ ያው አሁን አትጩሁበት ቅጥቀጣውም ለጊዜው ቆም ያርጉና ሌላ የሚሰራ ካለ ስሩ አይ ቤት ይዘት ጋሽ ግድ ይሉት በእውነት ቤት ሄዶ አረፍ ይበል ትንሽ አይ እዚህ ተኛ ቤት ሄዶ ይረፍ ነው አዎ በጣም የመጀመሪያ ህክምና ስለሆነ ደግሞ ሐኪም ቤት ሄዶ በቃ ነው እንደዛ ይሻላል ጥሩ እሺ ማኪና አስገባና ጠብቀኝ መንገድ ቅርብ ስለሆነ እኛ እናነሳዋለን አይ ጋሼ ደግሞ ኦርደር የሰጡን ሰዎች በኋላ ስለሚመጡ እርሱ ባይሩ ጥሩ ነው አሁን በልበታ ሄድና ያረፍበል ነገር ያለው ይሄ መድኃኒት ረፍት ይፈልጋል ነገር ከባድ ነው ደግፈው ጋሽ አይ ብታዝለው አይሻልም እሺ ቆንጫ ሰው ትመስላለህ ለደገፈው መጀመሪያ ራስን በተደገፍክ ሌባ እሺ ምን አለ ልጁ የኔ ነው ብለህ ብታመን ብትቀበል ምን አለበት እርግዝና ተሰባ አይደለ አይተላለፍብህ ዴ ልጅ ቢኖር ደስታ ነው እንጂ ምን ችግር አለው ወገኖች ምን ችግር አለው እስቲ ንገሩኝ ይሄው ባንተ የተነሳ አንድ አመት ሙሉ የከፈልኩትን የቤት ኪራይ በድርጅት ውስጥ ያሉ ማሽኖችና ልዩ ንብረቶች ከነመዝገባቸው ታሸገባቸው የሚያሽጋሽግ እሺ የቅርቦቹንስ እንደምንም ብለን እንሸኛለን እሺ ሌላውንስ ወይ አንተ አምሩ አቤት የተጠበቃውን ጉዳይ ምን አደረስክልኝ ማርታን አማክሪያት ካለቃይ ጋር ተነጋግሬ መልሱን እነግራችኋለሁ ብላለች በማርታ በኩል ለምን ምን ችግር አለ አይ ማለት ያው እንጂ ምን ይሁን ዛሬ የጠራኋችሁ ከኔ ችግር የእናንተ ችግር ይብሳል ብዬ አንዳንድ ወር ደሞዝ ልሰጣችሁ ነው አጠራሪ እኔ ቅድሚያ ስለወሰድኩኝ ቅድሚያ ወስጃለሁ ደሞዝ እግዚአብሔር ይስጥዘር ይሁን ይሄው መዝገቡ ላይ ተዘጋ ይሄው ለአንድ ሰው የአንድ ወር ደሞዝ ሁለቴ ልከፍል ነበረ ወይ ቅዱስ ሚካኤል ምን ነው ካላጣው ጥበብ የዚህ ልጅ መሽና ብደፍንልኝ ምን አለበት የኔ ስረፍ በል ጋሼ እኔ እንኳን በዚህ ሰዓት ካንተ ገንዘብ መቀበል ትንሽ ይከብደኝ ምክንያቱም ሙያ አስተምረኛል ብዙ ነገር አድርገህልኛል አሁን ግን ይሄን ግቢ ሳይው ትንሽ ለስራ የሚመች ይመስለኛልና ቢያንስ ለምን ቀብድ የተከፈለባቸው ስራዎችን ጨርሰናቸው እዳህን እንኳን አታቃልልም እኔ በበኩሌ እነዚህ ነገሮች እስኪስተካከሉልህ ድረስ በነፃም ባገለግልህ ደስ ይለኛል አምሮ ያለው ነገር እውነቱ ነው ምንድን የሌለን ማሽን አይደል እንዴ ማሽን ደግሞ ማሽን ቤት እየሄድን ማሰራት እንችላለን እንደውም አንዳንድ እቃዎችንም ከሰዎች እየተዋስን መስራት እንችላለን አንተ ብቻ ግቢውን እንድንሰራበት ፍቀድል እሺ አምሮ እሺ ግቢው ብቻ አይደለም አንዳንድ መሰሪያዎችም ሪዘርቭ ብዬ እዚህ ቤት ያስቀመጥኩት አለ በሱ መጠቀም ትችላላችሁ ቀጮ እንዳለችው ማሽን ነው የሚቸገረን ማሽን ቤት እንሄዳለን በእውነት ልጆቼ እኔን ከጭንቀት ነፍሴን ከሰቃይ ነው ያዳናችኋት አይደለም እናንተ እዚህ ያለውን ነገር በርትታችሁ ከያዛችሁልኝ እኔ ደግሞ ፍርድ ቤት ያለውን ነገር እንደምንም ብዬ ንብረቴን አስመልሳል አይ ንብረቴን አልኩኝ የእናንተም ንብረት ነው እኮ ልጆቼ እውነቴን ነው የእናንተም ንብረት ነው
ችግር የለም። ወዴት ነው? አይ ሽንት ቤት። እንዴ በየቦታው ሸንተህ እኮ ጉድህን አየነው። ና የኔ ጌታ እዚህ ተከራዮች አሉ ተማሪዎች። ኧረ ና ወዲህ ሽንት ልሸና። እናንተ ፊት ነው የምናገረው። ደግሞ እዚህ ጎረቤት ዞር ዞር እያልክ ይኸው እንደ በርበሬ ተከልና በኋላ ከመስሪያ ቤት እንዳትፈናቀልከኝ ከመኖሪያም አባረኝ ነው። እኔ አንተ ኮርማ አይደለህ አላስቀጠቅጥህ ምን አባቴ ልሁን? እሺ እንዴት ነው አለን ጋሽ? ቀጮ አቤት ጋሽ። እኔ ነው ሙንደል ያለች ተመቸሽ አይደል? የግቢ የታባቱ ጎበዝ ጎበዝ። አምሮ አቤት። እንዴት ነው ታዲያ? አለን ጋሽ። ቆንጆ አረጋችሁት እኮ እውነቴን ነው ሙት ቆንጆ አረጋችሁት። የታባቱ ያ ሌባ ማን? ዘሪሁን ያ ሌባ ዘሪሁን አይደል? ያኛው ሌባ። አቤት ጋሽ። ጀግናው ጀግና እኮ ነው ቴዎድሮስ። ይኸው ታዲያ እዚህ መዝፈን የለም ወደ ቤት እንዳይረበሽ አልፎ አልፎ። አዎ ጥሩ ነው ስራ ታዲያ ጥሩ ነው። አረ ቴዎድሮስ አይደለም እንዴ? ምንድን ነው ምን ነው ጋሽ? ምን ነው አምሮ? ምን ነው ምንድን ነው ይሄ ቀለም? ምንድን ነው? እውነቴን ነው። እኔ እኮ እንጨት ቤት የነበርኩ ጊዜ ዕቃዬን እዚህ እደብቃለሁ። አሁን ደግሞ የት ወስጄ ልደብቅሽ? አምሮ ምንድን ነው የምትሰሩት ይሄ ነገር? እንዴ ይሄ ነው እንዴ ጋሽ? ይሄ እኮ አብስትራክት እኮ ነው። ምን ክራክት? አብስትራክት ማለት ስዕል ነው። እንጨት ቤቱ እንዴት እንደተዘጋ ለምን እንደተዘጋ የሚያሳይ አጭር ታሪክ ነው። እውነትህን ነው። እዚህ ላይ በአብስትራክት መልክ ታሪካችሁ የማንም ሌባ ታሪክ በእኔ ቀለም ነው የሚጻፈው ነው ቴዎድሮስ? ናም ይሄ ነው ቋንቅ ጫማም ግድ የለህም። ቆይ ግድ የለህም አንተ ግድ የለህም አጅሬው ታኛለህ። ናምሮ ሰማኝማ ይሄ ሌባ ቀንቀናም ይሄ ቀጫማም ዘሪው የሚባል ልጅ ወደ ሽንት ቤት ዘወረ እንደ ነገር ያለው በአይነ ቁራኛ እውነቴን ነው። ወጣት ተማሪዎች አሉ ሰው እንሆናለን ያሉ ይሄ እንቅፋት እኮ መሰናክል እኮ ነው። እውነቴን እኮ ነው መሰናክል እኮ ነው። ይሄ ሰው እኮ አይደለም ይሄ ሰው አይሆንም እኮ። መቼም እኛ ያለብን የዜግነት ኃላፊነት እንወጣ ብለን ነው እንጂ ይሄ እኮ ሰው አይሆንም እኮ። እውነቴን ነው። መቼም ማረሚያም ቢገባ ያው እንጨት ነው እዚህም እንጨት ነው ብለን ነው እንጂ ቶ ይሄ እኮ ሰው የሚሆን አይደለም። ያኛል ይኸው ተመልከተው አይኔብስ አረ ዘሪሁን አረ እባክህ እንደው ስለ መድኃኔዓለም እንደው ስለፈጠረ ጌታ አረ እጅህን ከአፈረ ተስጋ ላንሳው። እረ በስመ አብ